አዲሱ የታሪክ አሻራ ጥበብ ከመወለዷ በፊት ምጥ አላት። ታሪክም ከመጻፉ በፊት ላብ ድካምና ስህተቶችን ማረም ይጠይቃል። ለአስርት ዓመታት የምረቃ ወቅት ትውስታዎችን ሲያጅብ የኖረው የድሮውን መዝሙር ሁላችንም እናውቀዋለን። ዛሬ ግን በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ ፍጹም አዲስ ታሪክ ተወልዷል። አዲስ ዜማ፣ አዲስ ግጥም። ወገን 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 እና አዲስ የትውልድ አሻራ ይህንን የመጨረሻውን የድል ቀን ሁላችንም አየነው። ነገር ግን ይህ ታላቅ መዝሙር እዚህ መድረክ ላይ ከመብቃቱ በፊት ከመጋረጃው በስተጀርባ ምን ተከናውኖ ነበር? የዚህን ታሪካዊ መዝሙር ድንቅ የጀርባ ትግል ይዘን ቀርበናል። እነሆ ዩኒቨርሲቲው አዲሱ ትውልድ የራሱ የሆነ አዲስ አሻራና የዘመኑን መነሳሳት የሚገልጥበት የጥበብ ሥራ እንዲኖረው ትልቅ ራዕይ ሰንቆ ነው ወደዚህ ውሳኔ የገባው። ይህንን ታሪካዊ ኃላፊነት የመውሰዱ ሂደት ግን የራሱ የሆነ የውስጥ ታሪክ አለው። አዲስ አበባ ዩኒቨርሲቲ ራስ ገዝ ዩኒቨርሲቲ ከሆነ በኋላ ያደረገው የመጀመሪያው ምረቃ የተዘጋጀ አንድ አዲስ ቀለም ወይም ደግሞ የምረቃው አዲስ መልክ የሆነ መዝሙር ተዘጋጅቶ ነበር። ይሄም መዝሙር ከቀድሞ ምሩቃን መካከል ወይም ደግሞ የአዲስ አበባ ዩኒቨርሲቲ ግራጁዌት የነበረ ሀብታሙ ቦጋለ ይሄን አመት ምረቃ ልዩ መልክ ብንሰጠው፣ ከዚህ ቀደም ሁሉም የብዙዎቻችን ትዝታ የነበረ እንኳን ደስ አላችሁ የሚል መዝሙር አለ። ያ ደግሞ በእኛ ዘመን ከኛም በፊት የተማሩ ዩኒቨርሲቲ ምሩቃን ሁሌም አብረው ምረቃ በመጣ ቁጥር አብረው የሚዘምሩት፣ ስለዚህ በየጊዜው ደግሞ የተሻለ ሌላ ተጨማሪ መልክ የቀድሞውን ሳንቶ የሚል ሀሳብ ይዘው መጥተው አዲስ አበባ ዩኒቨርሲቲ የአሉምናይ ቢሮ የምሩቃኑ በተለያዩ የዓለም ክፍል በተለያዩ የዘርፍ ውስጥ የተለያዩ ትላልቅ አስተዋጽኦ ከሚያደርጉ ማዕከል ወይም ደግሞ ከአርቱ ከሙዚቃው ጋር በተገናኘ ሀብታሙ ቦጋለ ይሄን ሀሳብ ይዞ ወደ ዩኒቨርሲቲ መጣ። ይሄንን ደግሞ እኛም እንደ ዩኒቨርሲቲውን ላደረሳቸው እንደ ጊቭ ባክ አይነት ነገር መልሶ መስጠት የሚያስችል መደላደል ወይም ደግሞ እድል ጭምር ፈጥረንለት ይሄ ትልቅ ሙዚቃ በዩኒቨርሲቲው በዚህ በ76ኛው የዩኒቨርሲቲው ምረቃ ላይ የተቀነቀነ ወይም የቀረበ የግራጁዌሽኑ አዲስ መልክ የነበረበት ነበር። የመድረክ ቅንብሩንና ዝግጅቱን እሱ ላይ ለማገዝ ሞክሬያለሁ እና ካሉት ዜማዎች ውስጥ እንደ ተጨማሪ ወይም ደግሞ ዋጋ እንደሚኖረው ወደፊትም ደግሞ በልጆች ውስጥ በዚህ ዘመን እሳቤ ውስጥ አንድ የሚታይ ምልክት አሻራ ሆኖ ሊቀጥል የሚችል አዲስ ያቀራረብ ስልት ይዞልን መጥቷል ሀብታሙ ማለት ነው። በተደጋጋሚ ልምምድ ለማድረግ ሞክረናል። መጀመሪያ እሳቤውን ማግኘት ነው። ከዛሬ አመት በፊት ነበረ ያዘጋጀ ነው ለ75ኛ አመት። ግን ሁሉ ነገር በወቅቱ ሲሆን እንዲህ ያምራልና መዝሙሩን እየሰራውበት አንዱ እሳቤ አይተ ከሆነ ኢትዮጵያ ውስጥ መማር በጣም ጥሩ ነገር ያመጣውን ያህል ደግሞ ያሳደረብንም መጥፎ አሻራ አለና መማር ምንድነው ከሚለው ነው የጀመርኩት። ሌቪናስ የሚባል አንድ ፊሎሶፈር አለና ፌስ ኦፍ ዘ አዘር የሚለው የሌላው ፊት መማር ለራስ ብቻ አይደለም ለሌላው መኖርም ጭምር ነው የሚል እሳቤ ነው ያለውና በጣም በችግር ብዙ ልፋት አይተው ያስተማሩን ወገኖቻችንን ማሰብ ካልቻለን መማራችን ለጉዳትም ሊዳርገን ይችላልና ምን ብናደርግ ነው ይሄን ነገር በአርት ልንገልጸው የምንችለው የሚለውን ነገር አስቤበት በደንብ ምንድነው መማር የሚለውን ነገር መጀመሪያ እሱን ዲፋይን ካረግን በኋላ
ዩኒቨርሲቲው በዚህ አጋጣሚ በእውነት ፕሬዝዳንቱን በጣም ማመስገን እፈልጋለሁ። የሱም በጎ ፈቃድና የሱም ትብብር ነው ለዚህ እንዲበቃ ያደረገው። ወደ መዝሙሩ የጀርባ እውነታ ስንገባ ነገሮች ይበልጥ እየጠነከሩ ይሄዳሉ። በርከት ያሉ የተለያየ የድምጽ ተሰጥኦ ያላቸውን ተሳታፊዎች ወደ አንድ ወጥ ዜማ ማምጣት ሌሊትና ቀንን የሚጠይቅ አድካሚ የሙያ ፈተና ነው። የህብረት ስራ ነው። የኔ እንደው ግጥምና ዜማውን ላምጣው እንጂ ፕሮሰሱ አንተ መተህ እንዳየኸው የብዙ ሰዎች ጥምር ውጤት ነው ማለት። ከ20 በላይ ልጆች የተሳተፉበት ውጤት ነው። እሱም ብቻም ሳይሆን አዲስ ዜማና ግጥም በመሆኑ ቀደም ብለው ከዜማና ግጥም ደራሲው ጋር ዜማውን በመለማመድ ረገድ ውስጥ ሰርተዋል። ድራማቲካል የሆነውን እሳቤ ካመጣም በኋላ ደግሞ ከኔ ጋር አብረው ሰርተዋል። 2-3 የዩኒቨርሲቲው ማኔጅመንት አካላት እየተደጋገመ እየመጣ ለማየትና አስተያየት ለመስጠት ተሞክሯል። በተለይ ደግሞ ከዶክተር አደይ ጋር ሰፊ ልምምድ ተደርጓል። እሳቸው ዘወትራዊ በሚያደርጉት የምረቃ ስነ ስርዓት ሳይሆን ይሄ ደግሞ በፓተርን የተገደበ ወይም ደግሞ በሙዚቃ የተገደበ ያቀራረብ ስልት ስለሆነ የምናደርገው እንዳየኸው እሱን ከዶክተር አደይ ጋር በጣም ለተደጋጋሚ ጊዜ ልምምድ ለማድረግ ሞክረናል ማለት ነው። ከዚህ ታላቅና ከተስማማው የድምጽ ማዕበል በስተጀርባ ሌላ ምስጢር አለ። ማንም ያልገመተው ይህ ወጣት ይህንን ግዙፍ መዝሙር ያቀናበረው እያንዳንዱን ኖታ የሰፋውና ሕይወት የዘራበት ጥበበኛ ከውጭ የመጣ አንጋፋ ስም አይደለም፣ የዚሁ ታሪካዊ ግቢ ፍሬ ነው። በአንድ በኩል የክላስ ትምህርትና የምረቃ ውጥረት፣ በሌላ በኩል ደግሞ የራሱንና የጓደኞቹን የምረቃ መዝሙር በገዛ እጆቹ የመጻፍ ከባድ ጥበባዊ ጫና። ይህ ወጣት ሌሊቱን ከቀን አጋጥሞ ባዶ ገጽ ላይ አዲስ ታሪክ አስቀምጧል። ሳሙኤል ገብረ መስቀል እባላለሁ። የያሬድ የሙዚቃ ትምህርት ቤት የተመራቂ ተማሪ ነኝ። እኔ ኳየር ማስተርና የሙዚቃው አሬንጅመንት ነው የሰራሁት። አላመንኩም እኔ ጋር ሲመጣ መጀመሪያ ፕሮሰስ ተመራቂ ነኝ፣ ግን ይህን ፕሮጀክት ራሴ ነኝ እየሰራሁ ያለሁት። ሙዚቃውን አሬንጅ ያደረኩት እኔ ነኝ፣ ኳየሩን ማስተር እያደረኩ ያለሁት ይሁን። እንደ ተማሪም ሆነክ እንደ እየሰራም እንዳለ ስለሆነ ደግሞ ስታየው ከዛ የራስ ምርቃት ላይ የራሱ የምርቃቱን መዝሙር በቃ ሌላ ስሜት አለው። የሆነ ከቃል በላይ ነው አይደለም፣ ግን ሌላ ስሜት አለው። በቃ ኦልሞስት 2 ወር ሆኖናል ጥናት ከጀመረን። ግጥምና ዜማውን ሀብታሙ ቦጋለን የጻፈው። ኳየር ልጆችን አደራጅቶ ማጥናት ቀላል አይደለም። ሙዚቃ ውስጥ እንዴት ነው ስሜቱን የእንኳን ደስ ያላችሁን ስሜት ማምጣት እንችላለን በእኛ ትውልድ ውስጥ ሆነን የሚለው ነው ለመስራት ሞከርነው ማለት ነው። ያለፍነውን ነገር ሞር ይገልጸዋል። which means ቤተሰቦቻችን ያሳለፉትን፣ ማናቃቸው ጎረቤቶቻችን ያሳለፉትን፣ የተማርነው ለሀገር እንደሆነ ወደፊት መስራት እንዳለብን፣ ምን መስራት እንዳለብን ያንን መግለጽ የሚችል መዝሙር ነው የተዘጋጀ ነው። ሶ ይሄኛው መዝሙር እንደውም ትንሽ ሞር ሴንሲቲቭ የሚያደርግ ይመስለኛል። ሞር አታችድ ነው፣ ከፊሊንግ ጋር አታችድ ነው። ሁሉም ኢትዮጵያዊ የሚያልፈውን አይነት ፓዝ ነው ለመግለጽ የሞከርነው። እስካሁን የተሰሩበት መንገድ አይተው ከሆነ ብዙዎቹን ተማሪዎቹ ባለፉት የትምህርት ጊዜያቶቻቸው የለፉበትን የደከሙበትን እንደዚህ ስለደረከማችሁ እንደዚህ ስላላችሁ እንኳን እዚህ ደረሳችሁ የሚል አይነት ያቀራረብ ስልት ነው። አሁን የሀብታሙ ስራ ይህንን ሪቨርስ አድርጎ ነው የመጣው እና በጣም ልዩ የሚያደርገውም ግጥሙን አይተው ከሆነ ነገን ተስፋ አድርጎ በትዕግስት ጽኑ ላረገን ካለው ላይ ሳይሰስት ቆርሶ ለሰጠን ለወገናችን ስለደረስን እንኳን ደስ አለን ነው የሚለው። ያለፈውንም እና የወደፊቱን አስተሳስሮ ለማምጣት ነው ጥረት ያደረገው። በየአይነት የሚባል ምግብ አለ አይደለ? ቀይ ወጡም ደስ ይላል፣ አልጫውም ደስ ይላል። የሚቀርቡ አይነቶቹ ሁሉ የራሳቸው ጣዕም አላቸው። የበፊቱ እንኳን ደስ አላችሁ ራሱን የቻለ ትልቅ የተመረቅንበት ትዝታችን ነው። ያ እንዳለ ሆኖ ግን የዚህን ዘመን ቨርቹ የያዘ የአሁኑ ልጆች ከኛ ትውልድ ጊዜ በአስተሳሰብም በአስተዳደግም ትምህርትንም የሚመለከቱበት መንገድ ይለያል። ስለዚህ መማር ኃላፊነት፣ መማር ሪስፖንሲቢሊቲ መሆኑን በደንብ እንዲገነዘቡ
ትዝታቸው ውስጥም ይሄን ኃላፊነት አብረው እንዲይዙት ለማድረግ ነው። ነገን ተስፋ አድርጎ በትጋት ጽኑ ላረገን ካለው ላይ ቆርሶ ሳይሰስት ላኖረን ወገን ገና ከመነሻው ጀምሮ የዘመሩት እነዚህ ተሳታፊዎችም የሥራውን ያህል ትልቅ ስሜት በውስጣቸው ይዘዋል። በጣም ደስ የሚለው የዚህ ትውልድ የአዲስ ዜማ አንድ አካል በመሆኔ በጣም ታላቅ ደስታ የተሰማኝ። ቶሎ የሚዋሃድ ዜማ ነው። ግጥሙን በጣም ደስ የሚልና እንዴት ነው ስሜት የሚሰጥ ነው እና እንደሌላው ስራ ሳይሆን ስንለማመደው እንዴት ነው በቃ ውስጣችን እየገባ በቃ በደጋገምኩ ቁጥር በጣም ደስ እያለ የሚመጣ ስራ ስለሆነ እኔ በጣም ደስተኛ ሆኜ የምሰራው ስራ ነው። ነገን ተስፋ አድርጎ በጽናት ጽኑ ላረገን ካለው ላይ ቆርሶ ሳይሰስት ላኖረን ወገን 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 በጣም ትልቅ ስኬት ነው ለኔ። የዚህ ዩኒቨርሲቲ የታሪክ አካል መሆን በጣም ትልቅ አጋጣሚ ነው፣ ትልቅ እድልም ነው። እንደዚህ አይነት የጥበብ ስራዎች የትኛውም አድካሚ ነው። ልምምዱ በጣም ቆንጆ ነው። ሁላችንም ጋር ያለው ኢነርጂ፣ ፓሽን እነዚህ ሲደማመሩ በጣም ጥሩ አድርጎ ሰርቶታል። ምክንያቱም መጀመሪያ ቀን ልምምዱ ላይ ስንመጣ አናቀውም፣ ዜማውን ግጥሙንም አናቀውም። ግን ውስጣችን የነበረው ኢነርጂ ሁሉም ጋር አብዛኛው ክሩ ውስጥ ያሉት ድምፃውያን ናቸው እና ይሄ ቶሎ የመቀበል ነገር ስለነበረ ልምምዱ ያን ያህል አድካሚ አልነበረ። ወገን የምንለው ነገር እኔ ሳይሆን እኛ እዚህ ጋር ደስታው የእናንተም ብቻ ሳይሆን የኛም ነው የሚል መልእክት አለው ውስጡና በደንብ የአሁኑን ዘመን የአሁኑን ባህል እያንዳንዱ ነገር ይገልጻል ብዬ እኔ በበኩሌ አምናለሁ። ድባቡ በጣም አሪፍ ነው። እንደምታየው ነው። እየተዘጋጀ ነው። በጣም ደስተኛ ነኝ። እንደግሌ የዚህ ታሪክ አባል በመሆኔ የራሳችን ነገር እንደ ራሳችን ዘመን እየሰራን ስለሆነ በጣም ደስተኛ ነኝ። ያው አሪፍ እንደሚሆን ደግሞ ተስፋ እናደርጋለን። ቶሎ ነው የምንረዳው። ዜማውንም ግጥሙንም የመጀመሪያ ቀን መቶ ሲያሳየን አልከበደንም። ቶሎ ነው የያዝነው እና እነሱም ደስተኛ ነበሩ። ነገን ተስፋ አድርጎ በትጋት ጽኑ ላረገን ካለው ላይ ቆርሶ ሳይሰስት ላኖረን ወገን 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 ወገን። በግሌ ታሪክ እየሰራን ነው ብዬ ነው ማምነው። ምክንያቱም እናውቃለን አዲስ ዩኒቨርሲቲ ገናና የሆነ ዩኒቨርሲቲ ነው። እንዲሁም ደግሞ ባህል ማዕከል ደግሞ በስሩ ያለው 74ኛ ዓመቱ ላይ ነው። አሁን ደግሞ በአዲስ ዜማ የእንኳን ደስ አላችሁን ዜማ በአዲስ መልኩ ከሀብትሽ ጋር ሆነን እንስራ ስባል እኔ በጣም ነው ደስ ያለኝና እንዴት ብዬ እንደምገልጽ አላውቅም። ይሄንን ሙዚቃ ስንሰራ በሙያው ላይ ጥሩ ዘርፍ ወይም ደግሞ ጥሩ ስም ካላቸው ሰዎች ጋር ስንሰራም የነበረው። ስለዚህ ሙዚቃውም ሲቀርብ ከዚህ በፊት ሙዚቃው ብቻ ይቀርባል፣ ከዛ ንግግር ይደረጋል። ግን አሁን ደግሞ ንግግሩንም ከሙዚቃው ጋር እያላዋስን ነው ስንሰራ የነበረውና ለየት ባለ መልኩ በመቅረቡ እኔም ደስ ብሎኛል። ሲቀጥል ደግሞ ለብዙ ዓመታትም ተማሪዎች እንደሚዘምሩት ተስፋ አድርጋለሁ። ልምምዱ በጣም ነው ደስ የሚለው። ከጓደኞቼ ጋር በደንብ የመተዋወቅ ጥሩ ጊዜም እያሳለፍን የተለያዩ አይነት አንጋፋ ሰዎችን መጥተው እያዩን ታሪክም እየሰራው ራሴን በማየቴ ላይ ይገኛሉ። ከኳየሮቹ ጋር ያለኝ ኢንተራክሽን በጣም ጥሩ ነበረ። በጣም አንደርስታንድ ያደርጋሉ፣ መስራት ያለባቸውን ይሰራሉ፣ የተሰጣቸው የሚሰሩ አይነት ድምፃዊ ናቸው። እነዚህ ማለት እንግዲህ ወደፊት የሀገሪቷ ድምፃዊ እንደማለት ናቸው። ቅድም ቆሞ ያያችሁት ወደፊት የሀገሪቷ ትልቅ ባንድ ማለት ነው። ባንዱ ራሱ ኦርኬስትራ ኢትዮጵያ ነው የሚባለው። which means አዲስ ዩኒቨርሲቲ እዚሁ ባህል ማዕከል ውስጥ የነበረውን 1970ዎቹ ላይ የነበረውን ኦርኬስትራ ኢትዮጵያ ማለት ነው። ያንን ነው ሪናይስ አድርገን እኛም እየሰራን ያለ ነው። ሶ ካለፍነው ከኛ የቀደሙትን ሰዎችም ስም ማስጠራት እንፈልጋለን። ሶ በደንብ ራዕይ ኖሯቸው የሚሰሩትን እያወቁ በደንብ ተባብረው ነበር የሰሩ። ተግዳሮቶች ነበሩት፣ ግን ስራው ይበልጣል ከምንም። አሁን ላይ ደረስንበት ሁሉም የሚያደርጉት ነገር በጣም ጥሩ ነበር፣ በጣም ኢፌክቲቭ ነበር። ከዚህ ቀደም ያው ከራስ ገዝነት ጋር ተያይዞ ነው አሉሙናይ ቢሮ ሚል የተቋቋመው። እንደ አዲስ ቅርጽ ይዞ ተደራጀ መልክ እንስራ የሚል ጥያቄም ጭምር ስላለ አሁን እየመጡ ውጭም ያሉትን አገር ውስጥም ያሉትን በዚህ መልክ ለማስተባበር እየሞከርን ነው። ራስ ገዝነት ራሱ አዲስ መልክ ነው። ትልቅ ኢምፓክት የሚያመጣ ስራም የመስራት ፍላጎቱም ስላለ ይዞ የመጣውን ስራ
በመታደምም ጭምር ከፕሬዝደንቱ ጨምሮ ልጆች ሪሄርሳል ላይ በነበሩበት ወይም ደግሞ ልምምድ በሚያደርጉበት ወቅት ተገኝቶ ከተማሪዎች አንጻር ብቻም ሳይሆን እንደ አገር ትልቅ ኃላፊነት ተመራቂዎች እንደሚወስዱ ከመማር ባለፈ ማምጣት የሚገባቸውን ኢምፓክትም ጠቋሚና ወደፊትን መመልከቻም ጭምር ሆኖ ስላገኘ ነው ሞከር ነው አየነው እንደ ዩኒቨርሲቲ ወደድ ነው እና በዩኒቨርሲቲው በምረቃው እንዳያችሁት በትልቅ መልክ ትልቅ ቀለም ሆኖ ነበር የቀረበው። ይሄም እንዳለ ሆኖ የመጀመሪያውንም አልተውንም። እንደ ዩኒቨርሲቲ በዛው ኢቬንት ውስጥ የተለያዩ ቦታዎች ላይ ከዚህ ቀደምም የነበረውን መዝሙር ቀርቧል እና አንዱ ምንድነው ትላንታችንን ይዘን ወደ ነገ የመሄድን ከተስፋም አንጻር አዳዲስ ልምምዶችን መሞከርም ጊዜውም የሚፈልገውም እንደዚህም አይነት ነገርም ስለሆነ ሞክረነዋል፣ ወደነዋል። በተግባርም በትልቅ ክብረ በዓል ላይ በዚህ በ76ኛው ከ6000 በላይ ተማሪዎች ባስመረቅ ነው ባየነው መልክ ወደነዋል እና ምስጋናም እንደ ዩኒቨርሲቲ ማቅረብ እንፈልጋለን። ከባዶ ገጽ የተነሳ ዜማ በላብና ልምምድ የጠነከረ ድምፅ ይኸው በአደባባይ ታላቅ ታሪክ ሆኖ አብቅቷል። ጥበብ ውበቷ ይሄ ነው። ከመጋረጃው በስተጀርባ የነበሩት ስህተቶች፣ ድካሞችና ክርክሮች ሁሉ ዛሬ ተረስተው ይህ ታላቅ ድምፅ ብቻ ትውልድን አሻግሯል። አዲሱ የአዲስ አበባ ዩኒቨርሲቲ መዝሙር በአዲስ ትውልድ እጅ ተጽፎ ተጠናቋል። ሰላም እንኳን ደስ ያላችሁ እንኳን ደስ ያላችሁ